እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከምሽቱ 1 ሰዓት ሆኗል የመጋቢት 18 2017 ዓ.ም የዕለተ ሐሙስ የኢቲቪ ዜና 57 ሁለተኛ ምዕራፉ ላይ ደርሷል ሮዛ መኮንን ዜናዎቹን እየመራው አሁን ማብራሪያችሁ ዘልቃለሁ በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን አበይት ጉዳዮችን ላስቀድም ለጋራ እሴት ግንባታ በመደመር እሳቤ ለስኬት መትጋት እንደሚገባ የጠቅላይ ሚኒስትሩ ማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። ወጣቱ በሳል የሆነ የማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱን ሊጠብቅ እንደሚገባ ተገለጸ። የቤንሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አሳታፊና ፉክክር የሚታይበት የፖለቲካ አውድ እየተፈጠረ መሆኑን ገለጸ። ከውጭ ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፎችን እንደምታደርግ አስታወቀች። የሚሉት የዕለቱ የኢቲቪ ዜና 57 አበይት ጉዳዮች ናቸው። ወደ ዝርዝር ዘገባዎቻችን እናምራለን። ለጋራ እሴት ግንባታ በመደመር እሳቤ ለስኬት መትጋት እንደሚገባ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። በማዕከላዊ ኢትዮጵያ ክልል ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክት በሚል መሪ ሀሳብ ለሚዲያና ኮሚኒኬሽን አመራሮችና ባለሙያዎች ስልጠና እየተሰጠ ነው። ሳምሶን በላይ በማዕከላዊ ኢትዮጵያ ክልል ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክት በሚል መሪ ሀሳብ ለሚዲያና ኮሚኒኬሽን አመራሮችና ባለሙያዎች ስልጠና እየተሰጠ ይገኛል። በዚህ ስልጠና ሙዓዘ ጥበባት ዲያቆን ዳንኤል ክብረት የሚዲያ አካላት ከነጠላ ትርክት ራሳቸውን በማራቅ ገዢ ትርክት ለጋራ ማንነት ለልማትና ለሰላም አበክረው መስራት እንደሚጠበቅባቸው ተናግረዋል። የወል ትርክታችንን እየገነባን የነገ ታሪካችንን እያሳመርን እውን ማድረግ ያስፈልጋል ያሉ ሲሆን የጋራ እሴት ግንባታን በመደመር እሳቤ ለላቀ ስኬት መትጋት ይገባል ሲሉም ገልጸዋል። ለችግሮች ሁሉ መፍትሄ መስጠት የሚችል ስርዓት እንዳለ ገልጸው መንግስት ለሰላም ያለውን ቁርጠኝነት በተግባር ሲያሳይ መቆየቱንና አሁንም በዚሁ መቀጠሉን አብራርተዋል። ያለፉ ቁርሾች አሉ። ጥሩ በሽግግር ፍትህ እንፍታው። ያልተግባባንበት አለ። መልካም ለሱ ዕውቅና የሚሰጥ ስርዓት አለ። ኑ በሀገራዊ ምክክር እንፍታው። አይ ህገ መንግስቱ መሻሻል አለበት ይቻላል። በህገ መንግስታዊ መልኩ እናሻሽለው። ለችግሮቹ ሁሉ መፍትሄ ሊሰጥ የሚችል ስርዓት እስካለ ድረስ ለምንድን ነው ጠመንጃ የምናነሳው? እስከዛሬ ከመጣንበት ዘመን ግን ሐሳቦችን ለመቀበል ነገሮችን ለመቀበል ሐሳቦችን ብቻ አይደለም ሰዎችንም ለመቀበል እንደዚህ ስርዓት በሩን ክፍት ያደረገ የለም። ብዝሃነታችን ጸጋዎቻችን በመሆናቸው የራሳችንን ማንነት አክብረን የሌሎችንም ማክበር ከሁሉም የሚጠበቅ አቋም ሊሆን ይገባል ብለዋል። የለውጡ ሰሞን አስቡ እስቲ ኢትዮጵያ ውስጥ በትጥቅ ትግል የነበሩ አካላት በሙሉ ጉሮ ሸባይ እየተባለ አይደለም የገቡት። በቦሌ እኮ ነው የገቡት። መስቀል አደባባይ ነው እኮ አቀባበል የነበረው። ያውም ደግሞ በኢትዮጵያ ሕግ የማይፈቀዱ የሚባሉት እንኳን ሰንደቅ ዓላማዎቻቸውን ጭምር እያውለበለቡ ሲገቡ መንግስት በታጋሽነት ነው ያለው። ከዚህ በላይ ሆደ ሰፊነት ምንድን ነው? ከዚህ በላይ እና አንዳንዴ ምንድነው የሚባለው የነገርም ጡር አለው ይባላል። በፊት የሚቀበል የለም ሐሳብ የሚያስተናግድ የለም እንፈረጃለን ምን እንላለን ነበር የሚባለው። የለም አትፈረጁ ምኑ ግድ የለም ኑ ግቡና ቁጭ ብለን እንነጋገር ሲባልም ደግሞ ካልተቀበለ ይሄ የትርክት ውጤት ነው እንጂ የምንም የሌላ ጉዳይ ሊሆን የሚችልበት ነገር አይደለም። ከሰልጣኞች መካከል አቶ ቶላ ታደሰ በሰጡት አስተያየት ስልጠናው የጋራ ትርክትን በመገንባት አገረ መንግስት ለማጽናት ተጨማሪ አቅም እየፈጠረላቸው መሆኑን ገልጸዋል። ወይዘሮ ምስጋኑ ኃይሉ በበኩላቸው ገዢ ትርክትን በማጎልበት ኢትዮጵያዊ የመተሳሰብ የመረዳዳትና የመከባበር እሴቶቻችንን ማጠናከር ያለውን ፋይዳ ከስልጠናው ግንዛቤ መጨበጣቸውን ተናግረዋል። ትርክት አገር የሚያፈርስ ትርክት አገር የሚገነባ እንደሆነ በአግባቡ ትርክትን የምንጠቀም ከሆነ አገር እንደሚገነባ ትርክትን በተዛባ መንገድ የምንጠቀም ከሆነ አገር የሚያፈርስ እንደሆነ ነው። ትውልድ ላይ የትውልድ ጋፕ እንደሚፈጥር በርካታ ትርክቶች ኢትዮጵያን ያፈራርሱ እንደሆነ ደግሞ አሁን ትርክትን ይህንን ትርክት እንዴት ማጽናት አለብን የሚል ሰፊ ነገሮችን አይተናል። ነጣጣይ የሆኑ ትርክቶችን ወይም ነጠላ የሆነ ትርክትን ሰርጾ በህብረተሰቡ ዘንድ ከፋፋይ የሆነውን ሀሳብ እይታን እንዲኖር አድርጎናል። ነገር ግን አሁን ሚዲያው ምን ማድረግ አለበት?
ሚዲያው ከነጣጣይ ትርክት ይልቅ የሚያሰባስበውን ሀሳብ የጋራ የሆነውን ትርክት ወይም ገዥ ትርክትን ለመገንባት አስተዋጽኦ የጎላ ነው። ስለዚህ ሚዲያ ባለሙያ አመራሩ ምን ማድረግ አለበት? ከከፋፋይ ትርክት ይልቅ የሚያሰባስበውን ተግባር በማስረጽ በህብረተሰቡ ዘንድ ታች ባለው ማህበረሰብ ላይ ወርዶ ግንዛቤ በመፍጠር ገዥ ትርክትን ህብረ ብሔራዊ አንድነትን መገንባት አለብን የሚለውን ትልቅ የሆነ ሀሳብ ነው ዛሬ የተረዳ ነው። ወጣቱ በሳል የሆነ የማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱን ሊጠብቅ እንደሚገባ ተገለጸ። ወጣቶች ማህበራዊ ሚዲያ ላይ የሚወጡ መረጃዎችን በሙሉ ከመውሰድ ይልቅ አጣርተው መጠቀምም ይገባል ተብሏል። ሜሮ ምትኩ ማህበራዊ ሚዲያ የሰው ልጅ የዕለት ተዕለት እንቅስቃሴ እንዲሁም አኗኗር ቀላል እያደረገው መጥቷል። አሳን መብላት በብልሃት እንዲሉ ማህበራዊ ሚዲያ በአግባቡ ጥቅም ላይ ካልዋለ በህዝቦች መካከል ልዩነት በማስፋት ግጭት የመፍጠር እድሉ ሰፊ ነው። በአዲስ አበባ ኢዜአ ያነጋገራቸው ወጣቶች ማህበራዊ ሚዲያ ላይ የሚወጡ መረጃዎችን በሙሉ ከመውሰድ ይልቅ አጣርቶ መጠቀም ይገባል ይላሉ። ወጣት ህይወት አምባው እንዳለችውም አንዳንድ ማህበራዊ ሚዲያ ተጠቃሚዎች የተለያየ ዓላማን በመያዝ ሀሰተኛ መረጃዎችን ሲያሰራጩ ይስተዋላል። እነዚህ ሀሰተኛ መረጃዎች ግጭት በመፍጠር ሀገርን ወደ ቀውስ እንዳይወስዱ ሁሉም ኃላፊነቱን ሊወጣ ይገባልም ብላለች። ወጣቶች አሁን ላይ ትኩረት ሰጥተን የሀሰት መረጃዎችን መታገል ያስፈልጋል። የውሸት መረጃ ያልተፈጠረ ያልታየውን በቦታው ላይ ሆነው ያላዩትን ያልሰሩትን ዜና ይሰራሉ። እንደዚህ ተፈጠረ በቃ ግጭትን የሚቀሰቅሱ ነገሮችን ያስተላልፋሉ ሚዲያ ላይ የታዘብኩት ነገር። ስለዚህ እኛ ወጣቶች ደግሞ ሀገራችን ከፍ ማድረግ ያስፈልጋል። በተለይ በእኛ ዘመን ኢትዮጵያ የምትባለው ሀገር ከፍ ብላ እንድትታይ ሚዲያ አጠቃቀማችን ብስለት የተሞላበት መሆን አለበት ብዬ አስባለሁ። በተለይ ደግሞ ትክክለኛ የሚዲያ አማራጮችን እየወሰድን ብንጠቀም ማለት ነው የምፈልገው። ወጣቶች ማህበራዊ ሚዲያን ለምን ዓላማ ነው የምንጠቀመው የሚለውን ቆም ብለን ልናስብ ይገባል ያለው ደግሞ ወጣት ኃይለማርያም ተሰማ ነው። የወጣቱ ማህበራዊ ሚዲያ አጠቃቀም ብስለት የተሞላበት ሊሆን እንደሚገባ በማሳሰብ ሚዲያውን ለበጎ ነገር በመጠቀም ሀገር እንድታተርፍ ማድረግ የሁልጊዜ ስራችን ሊሆን ይገባል ብለዋል። ወጣቶች ለቢዝነስ መጠቀም ይችላሉ፣ ለእውቀት ራሳቸውን ለማሳደግ አእምሯቸውን ለማነጽ እና ለልዩ ልዩ ነገሮች መረጃ ለመለዋወጥ ሊጠቀሙበት ይችላሉ። ከዛ ባለፈ ግን ሀገር ለማይጠቅም ቦታም ባይሰጥ ጥሩ ነው ብዬ አስባለሁ። ለሀገር ሰላም ደግሞ ሚዲያውን ሶሻል ሚዲያውን በአግባቡ ኮንትሮል ማድረግ ያስፈልጋል። በማህበራዊ ሚዲያ በርካታ ተከታዮችን ማፍራት መቻሉን የጠቀሰው ወጣት በረከት ከበደ በበኩሉ በማህበራዊ ሚዲያው የሚያስተላልፈው መልእክት ለሀገርና ለሕዝብ ምን ያህል ይጠቅማል የሚለውን የመመዘን ልምድ እንዳለው ገልጿል። እንደራሰም ከሆነ ብዙ ፎሎወር ያለኝ አካውንት አለኝ። ነገር ግን እዛ ላይ ማሰራጨት ያለብኝ ምንድነው? ሀገርቷን የጠቀምኳት ነው ወይስ የጠቀምኳት አይደለም የሚለው ነገር በዚሁ ላይ ማየት ያስፈልጋል ማለት ነው። ከዚህ ጋር ተያይዞ የሚሰራጩ ነገሮች በረናችን ላይ ያው ለሀገር ግንባታ ነው መንግስትም እየሰራ ያለው። ለሀገር ግንባታ እስከሆነ ድረስ ደግሞ ግጭት ቀዝቃሽ የሚሆኑ ነገሮች ከነዛ መቆጠብ ያስፈልጋል ማለት ነው። ስለዚህ ይሄንም ደግሞ ለኔ ብቻ አይደለም ለሌላ ወጣቶችም እኔ ደግሞ ትምህርትም ጭምር እየሰጧቸው ነው ማለት ነው። ወጣት መንበረ መልኬ እንዳለው ወጣቱ ማህበራዊ ሚዲያን በመጠቀም ለሀገር የሚጠቅምን ገንቢ ሚና እንዲጫወት ግንዛቤን የማስፋት ስራ ሊጠናከር ይገባል። ለዚህም ባለድርሻ አካላት የአቅም ግንባታ ስልጠናዎችን መስጠት ላይ በልዩ ትኩረት ሊሰሩ እንደሚገባም አሳስቧል። ሶሻል ሚዲያ ለበጎም ለመጥፎ የሚጠቀሙ አለና እኛ ወጣቶች ላይ ግንዛቤ መፍጠር ያለብን ለበጎ ነገር መዋል እንዳለባቸው በርካታ ተግባራትን እንዲሸጡ ቀጣይ ላይ እየተሰራ ያለበት ሂደትም አለ። አሁንም በደንብ ስልጠናዎችን በማዘጋጀት መስጠትና ማሰልጠን ያስፈልጋል። ወጣቱ በሳል የሆነ የማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱን ሊጠብቅ ይገባል። የቤኒሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አሳታፊና ፉክክር የሚታይበት የፖለቲካ አውድ እየተፈጠረ መሆኑን ገለጸ። በክልሉ 10 የፖለቲካ ፓርቲዎች በሰላማዊ መንገድ የተንቀሳቀሱ መሆኑም ተገልጿል። እድሉ ፈቀደ።
በቤኒሻንጉል ጉሙዝ ክልል 10 የፖለቲካ ፓርቲዎች በሰላማዊ መንገድ እየተንቀሳቀሱ መሆኑን የክልሉ የፖለቲካ ፓርቲዎች ገልጸዋል። የጋራ ምክር ቤቱ ሰብሳቢና የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሔንን ፓርቲ ሊቀመንበር አብዱሰላም ሸንገል ሀገራዊ ለውጡን ተከትሎ በተለይም በክልሉ ያለውን የፖለቲካ እንቅስቃሴ በተመለከተም ከኢዜአ ጋር ቆይታ አድርገዋል። በክልሉ 10 የፖለቲካ ፓርቲዎች በሰላማዊ መንገድ እየተንቀሳቀሱ መሆኑን የጠቀሱት አብዱሰላም የዚህ የተሳትፎ መሰረቱ የፖለቲካ ምህዳሩ እየሰፋና በሀሳብ የበላይነት በክርክር የሚያምን ትውልድ እየተፈጠረ በመምጣቱ መሆኑን ተናግረዋል። ፖለቲካ ምህዳር አንጻር በሚናይበት ጊዜ ከበፊቱ የተሻለ ነገር አለ ብሎ መውሰድ ይቻላል። እኔ በኢህአዴግ ጊዜም በአሁኑ በብልጽግና ዘመንም በተፎካካሪነት ወይ በተቃዋሚነት ነበር የሚሳተፍና ሁለቱንም በደንብ አውቋቸዋለሁ ማለት ነው። ከዚህ በፊት እንደፈለግ ወረዳዎችን ሄደ አባላቶችን አደራጅተ ቢሮ ከፍተ መስራት አትችልም። በዚህ በብልጽግና ወቅት የምንነጋገርበት መድረክ በመኖሩ ስላለ እሱንም እየተነጋገርን በየጊዜው ውይይት ያደረግ ብዙ መሻሻሎችን አሁን አለ። በአሁኑ ጊዜ አንድ ተፎካካሪ ፓርቲ በተለይ በክልላችን አንድ ወረዳ ላይ ቢሮ ሊክፈት አደረጃጀት ልፍጠር ብል እና እንቅስቃሴ ቢያደርግ የሚከለክለው አካል የለም። የፖለቲካ ፓርቲዎች ዋነኛ ዓላማ የህዝብን አንድነት ማጠናከር፣ የሀገሪቱን ሰላምና ልማትን ማስቀጠል መሆኑን ጠቅሰው በሀገራዊ ብሔራዊ ጥቅምና ሉዓላዊነት ላይ ልዩነት ሊኖር አይገባም ብለዋል። ሀገር በፖለቲካ ብቻ ማሳደግ አይቻልም። ጎን ለጎን ልማትም ሲኖር ነው። ስለዚህ የሀገሪቱን መንግስት ወይ የክልሉ መንግስት በሚያወጣቸው የልማት እቅዶች በተለይ የጋራ በሚያደርጉ ጉዳዮች ላይ የፖለቲካ ፓርቲዎች የራሳቸውን እቅድ አውጥቶ ከክልሉ መንግስት ጋር በተለይ ህብረተሰብን ኑሮ ሊቀይሩ በሚችሉ ጉዳዮች ላይ በትብብር መስራት አለበት ብዬ አምናለሁ። የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ከክልሉ መንግስት ጋር ውይይት ለማድረግ በሚፈልጉበት ጊዜ ምቹ ሁኔታዎች መኖራቸውንና የሚያጋጥሙ ችግሮችን በንግግር እየፈቱ መሆኑንም ተናግረዋል። እንደ ጋራ ምክር ቤት እንግዲህ እዛ ያሉትን የተለያዩ የፖለቲካ ፓርቲ አመራሮች የተቀናጀ ሀሳብ ይዘን ነው ለአገሪቱ መሪዎችን ፊት ቀርበን የምንወያየው ማለት ነው። ስለዚህ ይዘን የምንሄደውን ሀሳብ የተደራጀና በሳል ሀሳብ ነው። ለሀገር ግንባታ፣ ለልማቱም፣ ለሰላሙም ጥሩ አስተዋጽኦ የሚያበረክቱ ሀሳቦች ነው ያለው። የተፎካካሪ ፖለቲካ ፓርቲዎች በሀሳብና ሰላማዊ መንገድን ተጠቅመው ለሀገሪቱ ሁለንተናዊ እድገት እያደረጉት ያለውን ተሳትፎ አጠናክረው እንዲቀጥሉም ጠቅሰዋል። በቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲና ሌሎች 9 ፓርቲዎች የክልሉ የፖለቲካ ፓርቲ የጋራ ምክር ቤት አባል ናቸው። ኢቲቪ ዜና 57 ምዕራፍ 2 ላይ ናችሁ። የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ከኢቢሲ ጋር የአቅም ግንባታና ቴክኖሎጂ ሽግግርን ጨምሮ በጋራ መስራት በሚቻልባቸው ጉዳዮች ላይ መከረ። የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ከፍተኛ አመራሮች የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎብኝተዋል። በጉብኝታቸው ወቅት ኢቢሲ በዘመናዊ መንገድ ከመደራጀቱን ባሻገር ባለፈው ሰፊ ተደራሽነትና እያመጣው ባሉ የፕሮግራም አቀራረብ ለውጦች አማካኝነት በአፍሪካ ተወዳዳሪ ሚዲያ መሆን እንዳስቻለውም ገልጸዋል። በቻይና የሚገኙ መንግስታዊ መገናኛ ብዙሃንን የሚቆጣጠረው ይህ የአስተዳደር ተቋም ከነዚህ መሀል የቻይና ማዕከላዊ ቴሌቪዥን፣ የቻይና ብሔራዊ ሬዲዮ፣ የቻይና ዓለም አቀፍ ሬዲዮን ጨምሮ የተለያዩ የፊልምና የቴሌቪዥን ስቱዲዮዎች ተጠቃሽ ናቸው። የኢኖቬሽንና የቴክኖሎጂ ሚኒስቴር የፕሮጀክት ውልና የሰው ሀብት አስተዳደር አፈጻጸሙን ሊፈትሽ ይገባል ተባለ። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2015-16 የክዋኔ ኦዲት ሪፖርት ላይ ውይይት አካሂዷል። ዛህራ መሐመድ የፌዴራል ዋና ኦዲተር በኢኖቬሽንና ቴክኖሎጂ ሚኒስቴር ተፈጽመዋል የተባሉ የኦዲት ጥሰቶችን ለሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ይፋ አድርጓል። በኦዲት ግኝቱ መሰረትም የኢኖቬሽንና ቴክኖሎጂ ሚኒስቴር በሌሉ ወይም በተቋረጡ ፕሮጀክቶች ስም በጀት አስፈቅዶ እየተጠቀመ እንደሚገኝም ተረጋግጧል። አንዱ በጊዜያቸው ያልተጠናቀቁ መሆኑን ነው የሚያሳየው። ሌላው ከተያዘላቸው በጀት በላይ እየተጠቀሙ መሆኑን ነው። ሌላው ስራው ተቋርጦ እያለ ገንዘብ ይወጣለት መሆኑን ነው። ስራው ሳይጀመር ደግሞ ገንዘብ ወጪ መሆን እነዚህ ፕሮጀክቶች የሚያሳዩት ታሪክ ያለን ነው። በዚህ መልኩ አጠቃላይ ወደ 699 ሚሊዮን ብር ወጪ ሆኗል። የስራው ሳይኖር ለሁለት የፕሮጀክት ሰራተኞች ወደ 801 ሺህ ብር የተከፈለበት ሁኔታ አለ። ውል ከተቋረጠ በኋላ ለአራት ጊዜያዊ ሰራተኞች 1.1 ሚሊዮን
ብር የተከፈለበት ሁኔታ አለ። የኢኖቬሽንና ቴክኖሎጂ ሚኒስቴር በተፈጸሙ የኦዲት ጥሰቶች የተሳተፉ አካላትን በሕግ ተጠያቂ ማድረግ እንደሚገባው የቋሚ ኮሚቴ አባላቱ አሳስበዋል። መስሪያ ቤቱ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነትና የአዋጭነት ጥናት እንዲሁም ግምገማ ተደርጎላቸው እንዲከናወኑ አልተደረገም። ፕሮጀክቶች ይታቀዳሉ፣ የሌሉ ፕሮጀክቶችም አሏችሁ። በዚህ አጋጣሚ እስካሁን ድረስ አልተሰሩም ማለት እንግዲህ ከበጀት አርስት ውስጥ ካወጣቸዋቸው በጀት ከመጠየቅ ካወጣቸዋቸው እነዛ ፕሮጀክቶች ኦልሬዲ ተቋርጠዋል። ነገር ግን ህጋዊ የሆነ ተርሚኔሽን የለም። ከቋሚ ኮሚቴ አባላት ለተነሱላቸው ጥያቄዎች የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ምላሽ ሰጥተዋል። በጀት ዝውውር ላይ እንግዲህ የገንዘብ ሚኒስቴር ሂደትን ተከትለን እኔ እስከማውቀው ድረስ እንደምናዘዋውር ነው። ጥያቄዎች ይቀርባሉ ከክፍሎች ያን ሂደት ተከትለን እናዘዋውራለን። በክፍሎች ፍላጎት አንፃር ያንን እየፈጸምን የመጣን መሆኑን ነው የማውቀው። እንግዲህ በዚህም ጋር ክፍተቶች ካሉ ተመልሰን ወደ ቤታችን ሄደን የምንፈትሻቸው ጉዳዮች ይኖራሉ። ሌላ ግን አንዳንዴ ያው መቼም በአሰራር ሂደት ውስጥ የሚቸግሩ ነገሮች አሉ። ከበጀት አንፃር እንደ ተቋምም የምንጓጓባቸው ጉዳዮች ይኖራሉ። ሊሚቴሽኖቻችን በደንብ ይታወቁ ስለምፈልግ ነው። የሆነ ጊዜ ፕሮጀክት እንቀርጽና በጀት ይመደባል። ግን በአንድም በሌላ መልኩ ያ ፕሮጀክት ይቋረጣል። የሳይንስ ማዕከል ሚውዚየም የማቋቋም በሱ ስም ለ2-3 ጊዜ በየአመቱ በጀት ይመደባል ማለት ያ ስራ ቀጥሏል ማለት አይደለም። ግን በጀቱ እንዲመጣና ሌሎች ተጨማሪ ስራዎችን በሚገጥሙን የበጀት እጥረት ሂደት ላይ አዛውረን ለመጠቀም ከሚደረግ ስራ አንፃር የሚሆን ነው። ለማንኛውም ሰራተኛ ህግና ስርዓትን የተከተሉ የቅጥር መስፈርቶች አሉ። ከዛ በኋላ እናንተ እኮ ሰራተኛችሁ ላልሆነ ሰውም ነው እየከፈላችሁ የነበረው። ምክንያቱም ዶክመንት ከሌለው ከመቀጠር እስከ መሰናበት ድረስ ሊያሟላቸው የሚገቡ ሰነዶች ካልተሟሉለት የዛ ሰው ኤግዚስተንስ አርቲፊሻል ኤግዚስተንስ ነው። አጠቃላይ ከሰራተኛ ቅጥር አንፃር አሁን ላይ ያስተካከልናቸው የተሻሻሉ ሁኔታዎች እንዳሉ ማሳወቅ ፈልጋለሁ። ፕሮጀክት ላይ እንግዲህ የዲጂታል ትራንስፎርሜሽን ፕሮጀክት ግልጽ እንዲሆን ፈልገው ይሄ አዲሱ አመራር ወደዚህ ኃላፊነት ከመምጣቱ በፊት የነበሩ ፕሮጀክቶች ናቸው ብዙዎቹ። አሁን የሰው ሀብት ተሳትፎበት በዛ ሂደት ቅጥር ሲፈጸም እንደቆየ ነው የማውቀው። እንደዛም ነው ይሄድ ያለው። ክፍተት ካለ ደግመን እንፈትሻለን። እሱ ብቻ ሳይሆን አንዳንድ ፕሮጀክቶች ፋይናንስም የራሳቸው ነበራቸው። በዛ ሂደት ላይ በስራ ሂደት የገጠሙን በርካታ ችግሮች ስለነበሩ በትዕዛዝ ፋይናንሱም ንብረቱም በመንግስት አስተዳደር ስር እንዲሆን ትዕዛዝ ሰጥቼ እንደዛ የሆነበት አግባብ እንዳለም በዚሁ አጋጣሚ መግለጽ ፈልጋለሁ። መስሪያ ቤቱ አስፈላጊውን እርምት እስከሚወስድ ድረስ ቀጣይነት ያለው ምርመራ እንደሚደረግበትም ተመላክቷል። ቀጥለናል። በጋምቤላ ከተማ እየተካሄደ ያለው የኮሪደር ልማት የከተማዋን ገጽታ እንደሚቀይር ነዋሪዎች ገለጹ። የከተማዋን የመጀመሪያ ዙር የኮሪደር ልማት በመጪው ግንቦት ወር ለማጠናቀቅ እየተሰራ መሆኑን የጋምቤላ ከተማ አስተዳደር ገልጿል። ሪሳ ሎፒዮንች ያዘጋጀችው አበባየው ከፈኒ ያቀርበዋል። በአዲስ አበባ ከተማ የተጀመረው የኮሪደር ልማት አሁን ላይ ተስፋፍቶ በመላ የሀገሪቱ ከተሞች እየተካሄደ ይገኛል። በጋምቤላ ከተማ የመጀመሪያ ዙር ኮሪደር ልማት ከተማውን እስከ ኤርፖርት የሚያገናኝ ዋና መንገድ እየተሰራ ነው። ከተማ ነዋሪዎች ኮሪደር ልማቱ እንዳጠቃላይ ለጋምቤላ ከተማና ለክልሉ ዘርፈ ብዙ ጥቅም እንዳለው ገልጾ የመጀመሪያ ዙር ኮሪደር ልማት በፍጥነት እንዲጠናቀቅላቸው ጠይቋል። በጣም ደስ የሚል ለከተማውና ላለው የጋምቤላ ክልል ማህበረሰብ ደስ የሚያሰኝ ስራ ነው ያለው። ከኤርፖርት ጀምሮ እስከዚህ ድረስ ብዙ ቱሪዝም ስለሚያመጡ እዚህ ሲመጡ ደስ በማለት ስለሚታይ ጥሩ የሚሆነበት ሁኔታ ነው ያለው ሁኔታ። የኮሪደር ልማቱ መምጣቱ በጣም ደስ ይላል። በጣም አስደስቶናል። ለምን ከተማው እያደገ ሲሄድ መንገዱን ማደግ አለበት። በዛ ላይ ደግሞ የመንገዱ ጥበት ነበረ። አሁን ግን ሲሰፋ የእግረኛ አይጨናነቅም። የስራ እድልም ይፈጥራል። የቱሪስት መስህብ ይስባል። ብዙ ነገሮች አሉ ማለት ነው። ብዙ ቱሪስቶችም የሚገቡበት የሚወጡበት ስለሆነ መንገድ ዋነኛ ነገር ነው። ስለዚህ መንገድ በመስፋቱ እና እንደዚህ በመሰራቱ በጣም ደስ ነው የሚለው።
የጋምቤላ ከተማ ከንቲባ ዶክተር ሳይመን ሙን የመጀመሪያውን ዙር የጋምቤላ ከተማ ኮሪደር ልማት በሚቀጥሉት 4 ወራት ውስጥ ለማጠናቀቅ እየተሰራ መሆኑን ገልጿል። ያለው ፕሮግረስ በአሁኑ ሰዓት ጥሩ ፕሮግረስ ላይ ነው ያለነውና እንደሚታየው ከተማውን ከወዲህ ነው ያማረ ሆኖ እየመጣ ነው ያለው። እንደኔ እይታ እስከ ግንቦት ወር በዚህ ማዶ በኩል ያለው ሳይት ማጠናቀቅ እንደሚችል ካለው ተጨባጭ ስራ ጋር ነው እየታየና ያለው። በእኛ እይታ እስከ 4 ወር ያህል የመጀመሪያ ፌስ ማለቅ እንዳለበት የሚል እቅድ ነው ያለው። የጋምቤላ ከተማ ኮሪደር ልማት የመጀመሪያው ምዕራፍ በኋላም ተጠናክሮ እንደሚቀጥል ተገልጿል። የጃፓን መንግስት 63000 ኩንታል የአፈር ማዳበሪያ ለኢትዮጵያ ድጋፍ አደረገ። የግብርና ሚኒስትር ዴኤታዋ ሶፊያ ካሳ በዚህ ወቅት የጃፓን መንግስት ስላደረገው እርዳታ ምስጋናቸውን አቅርበዋል። ለአርሶና ከፊል አርብቶ አደሮቻችን በተለይም ደግሞ ከተገዛበት ዋጋ በግማሽ ስለሆነ ወደ ተጠቃሚው የሚደርሰው በርካቶች ዘንድ ለመድረስ ያግዘናል። ለዚህም በራሴና በግብርና ሚኒስቴር ስም የጃፓን መንግስትን ማመስገን እፈልጋለሁ። ይሄ ማዳበሪያ ለታለመለት ዓላማ እንዲውልም የግብርና ሚኒስቴር ከሚመለከታቸው የክልል ግብርና ቢሮ ኃላፊዎች ጋር እንዲሁም የግብርና መዋቅር ጋር በመሆን ታች ድረስ ደርሶ ጥቅም ላይ እንዲውል እናደርጋለን። በኢትዮጵያ የጃፓን አምባሳደር ሺቢታ ሂሮናሪ በበኩላቸው መንግስታቸው ግብርናን ጨምሮ በጤና በትምህርትና በቴክኖሎጂ እንዲሁም በተለያዩ ዘርፎች የሚያደርገውን ድጋፍ እንደሚቀጥል ተናግረዋል። improve agricultural productivity and increase farmers' income. እንደ ማዳበሪያ ያሉ የግብርና ግብዓቶችን በመጠቀም የግብርና ምርታማነትን ማሻሻልና የአርሶ አደሩን ገቢ ማሳደግ አስፈላጊ ነው። ዛሬም የጃፓን መንግስት ከ6000 ሜትሪክ ቶን በላይ የዩሪያ ማዳበሪያም ለኢትዮጵያ ግብርና ስራዎች ኮርፖሬሽን አስረክበዋል። ይህ ትብብር ምርትን እንደሚያሳድግ የአርሶ አደሩን ገቢና ኑሮ እንደሚያሻሽል ተስፋ አድርጋለሁ። ይህ ማዳበሪያም በጣም ለሚያስፈልጋቸው አርሶ አደሮች ደርሰው ይጠቅማቸዋል ብዬ ተስፋ አድርጋለሁ። ወደ ውጭ ዘገባችን ተሻገርን። ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፎችን እንደምታደርግ አስታወቀች። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው የ2 ቢሊዮን ዩሮ ተጨማሪ ወታደራዊ ድጋፍ እንደምታደርግ ይፋ አድርገዋል። ማክሮን ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር በፓሪስ በተገናኙበት ወቅት ነው ይህንን ያስታወቁት። የፈረንሳዩ ፕሬዝዳንት በአዲሱ ወታደራዊ ድጋፋቸው ሀገራቸው የተለያዩ ሚሳኤሎችን፣ ብረት ለበስ ተሽከርካሪዎችንና ድሮኖችን ጨምሮ የተለያዩ መሳሪያዎችን ለዩክሬን እንደምትሰጥም ነው ያስታወቁት። ዘገባው የሮይተርስ ነው።